ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ እንግዲህ ተገናኝተናል። በቀኑ ክፍለ ጊዜያችን መረጃን አቀብለን ነበረ። ምናልባት ይህ መረጃ ያመለጣችሁ ወገኖች ወደ ቻናላችን ገባ በማለት መረጃውን ማድመጥና ጭብጥ የሆነውን ሐሳብ በመያዝ ለሌሎችም ደግሞ በማጋራት ይህን እንድታደርጉ እናሳስባለን። በተጨማሪም ደግሞ ስለምትሰጡን በጎ አስተያየትና ገንቢ ሚና እግዚአብሔር አብስቶ ይባርካችሁ እንላለን። ለዚህ ምሽት እንግዲህ ሌላ አዲስ መረጃ ደግሞ እንዲሁ ፓስተር አለማየሁ ይዞልን መስመር ላይ ይገኛል። መልካም ጊዜ ይሁንላችሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን የዓለማችን ወቅታዊ ጉዳይ አሁንም በአሳሳቢነቱ እየቀጠለ ነው። መረጃን ደግሞ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ይገኛል። ከዚህ ሰላምታ በኋላ በቀጥታ ወደ መረጃው እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። እንግዲህ የዓለማችን ወቅታዊ ክስተቶች በጣም አሳሳቢም እየሆኑ ነው የመጡት፣ አነጋጋሪም እየሆኑ ነው የመጡት። በቃ በዚህ ሰላም ወረደ ስትል በዛኛው በተቃራኒው እየሆነ ያልተጠበቁ ጉዳዮች በተፈጥሮ አደጋም፣ በኢኮኖሚውም፣ በፖለቲካውም፣ በማህበራዊውም ምስቅልቅሎሽ እንግዲህ እየተስተዋለ ነው ያለው። በተለይ ደግሞ በሀገራችንና በዓለም ዙሪያ የዚህ የሞራል ውድቀት እንደገና ደግሞ የማህበራዊ ቀውስ በጣም መልኩንና ገጽታውን እየለዋወጠ እያደገን የመጣውና እስኪ መረጃህን ማቅረብ ትችላለህ ፓስተር? እንግዲህ ሰሞኑን በሶሻል ሚዲያ ውስጥ ሲራገብ የነበረውና እኛም ደግሞ እንደ ክርስቲያንም እንደ ሀገር ወዳድም እንደ ቤተ ክርስቲያንም አገልጋይ ለዚች ሀገር ደግሞ መልካሟን ማየት እንደሚፈልግ እንደሚቀና ግለሰቦች ያለንን ሐሳብ ለማጋራት ሞክረን ነበር። ትውልዱንም በትውልዱ ላይ ትውልዱን ለመታደግ ልጆችም አሉን። ሁሉም ሰው ልጆች አሉት። ልጆችም ስላሉን ይህች ሀገር ደግሞ በባህሏ የተከበረች ምንም ድሃም ሀገር ብትሆንም ብዙ ድህነታችን የአእምሮ እንጂ የተፈጥሮ ድህነት የለብንም። ምድራችን ለምለም ነው። በማዕድንም በሁሉም ነገር የበለጸገች ምድር ነች የሰጠን። ነገር ግን ለረጅም ጊዜ በሀገሪቱ ውስጥ ካለው የፖለቲካ ችግር፣ የእርስ በርስ ጦርነት እንደዚሁም ደግሞ ገብቷል የሥራ ባህልን ካለማዳበር የተነሳ ዶይ ተብለን ተጠርተን ሊሆን ይችላል። እንግዲህ ይህንን ለመቅረፍ ደፋ ቀና በሚባልበት ሀገር ውስጥ ደግሞ የዚችን ሀገር መውጣት ማደግ የማይፈልግ ዳብሎስ፣ በዋናነት ዳብሎስ ነው። የሰው ልጆች ማደግ መብላት መጠገባቸውን ከችግር መውጣት የማይፈልግ እሱ ነው። የተለያየ ነገሮችን በትውልዱ መካከል አሰርጎ በማስገባት ትውልዱን አገር ተረካቢ እንዳይሆን፣ ስራ ወዳድ እንዳይሆን፣ ለእውነት እንዳይኖር፣ ፈርሃ እግዚአብሔር እንዳይኖረው የአባቶቻችንን የቅድመ አያቶቻችንን ታሪክና ባህል፣ ስነ ልቦና፣ ስነ ምግባር እንዲጥስ ለማድረግ በተለያየ መንገድ አሾልከው የሚያስገቧቸው ነገሮች እንዳሉ እናውቃለን። እና እዚህ ነገር ላይ እኛ አበክረን እንሰራ ነበረ። አንደኛው ይሄ የኒው ሊበራሊዝም አስተሳሰብ ሰው ከፈለገ እንስሳ መሆን ይችላል፣ ከፈለገ ሰው መሆን ይችላል፣ ከፈለገ እንጨት ነው ማለት ይችላል፣ የፈለገውን መሆን ይችላል የሚል ስነ ምግባርን የጣሰና የጎደለ የአጋንንታዊ እሳቤ
አሾልኮ በማስገባት ወጣቱን በሶሻል ሚዲያ በተለይም በሶሻል ሚዲያን በመጠቀም አስርጎ በማስገባት ሰፋ ያለ ነገር የሄደበት ጉዳይ ነበረ። በተለይ አንደኛው ይሄ ግብረ ሰዶምን ሌዝቢያንን ማስፋፋት እና እነዚህ ነገሮችን ካልቸርን መበረስ፣ አለባበስ፣ እርቃን አለባበሶችን ማሳየት እንደ ፋሽን አድርጎ መብት ነው ማለት ኢትዮጵያ ውስጥ መብት አይደለም ባይዘው ገብቷል። አሜሪካና አውሮፓ መብት ሊሆን ይችላል። እርቃን መሄድ ግን ኢትዮጵያ ውስጥ ካላበድክ በስተቀር ወንጀል ነው። እርቃን አውሮፓም መብት ነው፣ እነሱ ጋር መብት ነው። ኒው ሊበራሊዝም ከሆነ መብት ነው፣ ምንም ችግር የለውም። ለነሱ ኒው ሊበራሊዝም አስተሳሰብ ስለሆነ ራቁትን መሄድ ትችላለህ። ከዚህ በፊት ሌሎችም እየሄዱ አሳይተዋል። እንትን አይደለም። እኛ ሀገር ግን ባህል ያለንን ካልቸራችን ሶሻል ስነ ምግባር ትስስራችን መስተጋብራችን ጠንካራ ነው። እንደው አሁን እኮ እንደው ወንድሜ ይልቃል እየተዳከመ መጣ እንጂ እኮ የማታውቀውን ሰው እኮ ሰላም ነው ወንድሜ ብለህ የምታልፍበት ሀገር ነው። ያ ሰላምታ የምትለዋወጥበት ሀገር ነው። አሁንም ወጣ ስትል ወደ አፋር ወደ ቦረና ምናምን ስትሄድ ይሄ ካልቸር አሁንም አለ እና ምን ልል ፈልጌ ይህንን የጣሰ ተግባር ነበረ። ፖሊስ እናመሰግናለን። በቀደም ዕለት ሰበር ገብተን ሰርተናል። እርምጃ ወስዷል። ይበል የሚያስብል ነው። መቀጠልም ካለበት ፖሊስ በዚህ እርምጃው መቀጠል አለበት ብለን ምክንያቱም የሀገሪቱን ሕግ ስነ ምግባር ባህል የማስጠበቅ ኃላፊነትን ፖሊስ ስላለበት ነው። ሌላው ጋር እመጣለሁ። ይሄ ብቻ አይደለም ፖሊስ ያደረገው። በዚህ በተለይ በቦሌ ክፍለ ከተማ የተለያዩ የምሽት ቤቶችንና በተለይ ደግሞ ጫት ማስቃሚያዎች፣ ሺሻ ማስጨሻዎች ቦታዎች ላይ እርምጃ ወስዷል። በተለይ በጣም የሚገርም 605 ኪሎ ግራም ሐሺሽ በማግኘት ተሰብስቦ በህግ አግባብ እንዲወገድ አድርጓል። ይህንን የአዲስ አበባ ፖሊስ የቦሌ ክፍለ ከተማ ቅርንጫፍ ገልጸውታል። ይህንን እና ስለዚህ ይሄ በቀን 29 ማለት ነው ከዛሬ 3 ቀን በፊት ይህንን አድርገውታል። ይሄ ይበል የሚያስብል ነው። ብዙ በዚሁ ክፍለ ከተማ ውስጥ ብዙ የጫት ቤቶች፣ ማስቃሚያ ቤቶች ተዘግተዋል፣ እንዲዘጉ ተደርገዋል። ትውልድን የሚበክሉ ትውልድ ላይ ጫና የሚያደርሱ ስነ ምግባር ጉድለት ለወንጀል የሚገፋፉ ነገሮችን በመቆጣጠር እርምጃ መወሰዱ ይታሰባል እና ይሄ በጣም ቆንጆ ነው። ቆንጆ የሚል ነው የሚበረታታት ያለበት። እዚህ ነገር ላይ እኮ በመጀመሪያ ደረጃ ትኩረት ሰጥታ ማውራት የነበረባት ቤተክርስቲያን ነች። ከፖሊስ ጋርም ሆና መስራት ያለባት ቤተክርስቲያን ነች። ትውልድ ነው የምታንጸው። ገብቷል። እነዚህ እኮ የኃጢአት ብቻ አይደለም፣ የግብረ ሰዶም መስፋፊያዎች ናቸው። ገብቷል። የሌዝቢያን መስፋፊያዎች ናቸው። አብዛኛ መስፋፊያዎቹ እነዚህ ጭፈራ ቤቶች፣ የምሽት የእርቃን ጭፈራ ቤቶች፣ ማስቃሚያ ተብሎ በየጉራንጉሩ ቢላዎች ተከራይተው የሚደረጉ ህገወጥ የሆኑ ነገሮች፣ እነዚህ ነገሮች ሊቆሙ ያስፈልጋል። ኢትዮጵያ ወደፊት እንድትቀጥል በስነ ምግባር የታነጸ ትውልድ፣ ስራ ወዳድ ትውልድ ያስፈልጋታል። እንዶ ፓስተር ይህን ነገር አጠናክረ እንድትናገር ስለፈለኩኝ ነውና ተምሳሌቶችን ማንሳት ስለሚገባን ምክንያቱም ምንድነው በመጽሐፍ ቅዱስ ሰይጣን ገብቷል ሐሳብ ነው አምጥቶ መልካም ሐሳብ አስመስሎ እባቡ በሔዋን ላይ ትልቅ ዘር በመዝራት እስከዛሬ ላለው የሰው ልጅ ቀውስ ምክንያት ሆኗልና አሁን ቅድም ተናግረሃል። አሁን ቤተክርስቲያን በፍጹም በዚህ አቅጣጫ ላይ እንቅስቃሴ የምታደርገው ነገር አይታይም። አንደኛ የእግዚአብሔር መንግስት ወኪል ሆና ነው እዚህ ምድር ላይ ያለችውና እንደ ተቋም ይሄ ነገር ይመለከታታል ወይስ አይመለከታትም የሚለውን እንግዲህ ለነሱ ትተን እንዲሁም አንድ የሰማሁት መረጃ አለ እንደው ምናልባት አንተም ሰምተሃል ብዬ አስባለሁና እንደ አገር አሁን ፖሊስ ይዞት የመጣው እንቅስቃሴ እርምጃ መበረታታት ስላለበት ነውና እንደ አገር የሰማነው የምዕራብ ሀገርም ብትሆንም አውስትራሊያ ከባድ እርምጃ ወስዳለች። በዚህ ታዳጊዎችን የሚያድኑ እነዚህ ማህበራዊ ሚዲያዎችን
በሙሉ ብሎክ በማድረግ አንድ ስቴፕ ሄዳለች። እንግዲህ በዓለም ላይ የመጀመሪያው ሀገር ናት እየተባለች ነው እና ይሄ ተምሳሌት ለሀገራችንም ይጠቅማል። እንደው አጠናክረ ይህን ነገር እንድትናገር። በእርግጥ ልክ ነህ፣ ይጠቅማል። ምንድነው አውስትራሊያ የወሰደችው? አሁን ትውልድ እንዲቀጥል ትፈልጋለች። ለምሳሌ አሁን የነ ጃፓን ትልቁ ችግር ምንድን ነው? ወጣት የለም፣ አገር የሚረከብ የለም። አብዛኛው ዕድሜ ከ40 ዓመት በላይ ነው። አረ ከ40 ዓመትም አይደለም ከ60 ዓመት በላይ ነው። አብዛኛው አረጋውያን ናቸው። ስለዚህ እኮ ነው ግብረ ሰዶም ላይ ህጋዊ እርምጃ የወሰደችው። ትክክል። በህግ ያገደችበት ምክንያት ወንድና ወንድ ከተጋባ ትውልድ እኮ አይቀጥልም። ሴትና ሴት ከተጋባ ትውልድ አይቀጥልም። እግዚአብሔር ደግሞ ወንድና ሴት አድርጎ ፈጠራቸው፣ ብዙ ተባዙ አላቸው ነው የሚለው። መልከት አንቲ ክራይስቱ የሚያደርገው የእግዚአብሔርን ተቃራኒ ነው የሚሰራው። ስለዚህ አውስትራሊያም አንዱ ለምሳሌ ይሄ የግብረ ሰዶም የምናምን መስፋፊያ መንገዶቹ ምንድናቸው? ሶሻል ሚዲያ ነው። ሶሻል ሚዲያው ደግሞ ለትውልድ መጥኖ አይደለም ያቀርብልኝ፣ መረብ አርጎታል። ማጥመጃ አርጎታል። ከዚህ በፊት ሰርተነዋል። እንግሊዝ ሀገር ቲኔጀሮችን እያጠመዱ 7 ቁጥሩ ምንድነው 7 ምናምን 674 ነው ምናምን የሚባል አሜሪካ ሀገር ፋውንዴሽኑ ያለው እሱ እንዴት ልጁ ወደ ወጣቶች ራሳቸውን በራሳቸው ሴክስ እንዴት እንደሚያደርጉ ራሳቸው እንዴት ሱሳይድ እንደሚያደርጉ እነዚህ ነገሮች ስትመለከት ስታይ ምንድነው ዓለም ላይ እየሄደ ያለው? ሰይጣን በፍጥነት እየሰራ ነው። ቤተክርስቲያን ግን የነቃች አይመስለኝም። ለዚህ ነው አውስትራሊያም በመንግስት ደረጃ ስላሳሰበው ትውልድ ነገ ሊያጣ ስለሆነ አገር ባዶ ሊሆን ስለሆነ ከዚሁ መገታት አለበት ነው። ለምሳሌ እኛ ሀገር ትናንትና የተያዘው ልጅ ሰግጥ ደድብ ማለት አትማር ማለት እኮ ነው። የሚያሳዝን ነው። አትማር እኮ ነው ደደቡን። ዋናው ፍራንክ ነው፣ ዋናው ገንዘብ ነው። ገንዘብ አይደለም ዋናው እውቀት ነው። አገርን የሚያሻግረው ትውልድን የሚያሻግረው መደደብ ሳይሆን ማወቅ እውቀት ነው። አገርን የሚያሻግረው አጋንንታዊ ነው። ለምን መሰለ አሁን ሰው ሳይለፋ እንዲበላ አሁን ልጁ የሚነዳው መኪና ያሉ ልጆች ነው። ስለዚህ ለምን እማራለሁ ይላሉ። ትምህርቱን አቋርጦ ይወጣል። ለምን ደድብ ተብሏል። እውነት ነው። ድሮ አንድ እንደውም አባባል ነበር፣ እንደው ላስታውስ፣ የተማረ የተደረሰ ይባል ነበር ድሮ። ተስፋ በተቆረጠ እሱ ይኸውልህ ተስፋ ቢሶች የአጋንንት የተማረ ሀገርን የሚያሻግረው የተማረ ትውልድ፣ በሞራል የታነጸ ትውልድ፣ ስነ ምግባር ያለው ትውልድ ገብተዋል። የማህበረሰቡን እሴት የሚጠብቅ ትውልድ፣ ለማህበረሰቡ እሴት የሚተጋ ትውልድ ነው ሀገርን የሚገነባው። የትኛውም ሀገር እንደዛ ነው የተገነባው። ከጥቂት ጊዜ በኋላ ግን አገራትን የሚያፈራርስ ነገር እየመጣው መቼ ነው ብትለኝ ከጥቂት ዓመታት በኋላ ነው። ሊበራሊዝም ተብሎ ግብረ ሶዶማዊነት፣ ኤልጂቢቲኪው ምናምን ጾታ 80 አይነት ጾታ አለ። ምን አይነት ጾታ እንደሆነ አይታወቅም አለ ተብሎ ኦፊሻሊ ውሻ ይሆናል፣ ድበት ይሆናል። አንድ ሰሞን እንደ ነብር ተነቅሶ ነብር ነኝ ስለ እንደውም በአውሮፓ መድረክ ላይ እንደ ውሻ ሰንሰለት አንገታቸው ላይ ታስሮ በጣም ያሳዝናል። ከኑሮ የሰው ልጅ በእንደዚህ አይነት ደረጃ ወርዶ በእንስሳ ሐሳቤ ሮሜ 1:18 ጀምረህ እኮ ስታነብ ይህንን ነው የምትመለከተውና ይሄ እኔ የኢትዮጵያ ቤተክርስቲያን አለች ፓስተር ይኸውልህ እናጠናክሮ ይሄን ነገር ለምን መሰለ ጥሩ ምሳሌዎች ሊሆኑን የሚችሉት የአውሮፓ አብያተ ክርስቲያናት ዛሬ ምን ሆነዋል? ሙዚየም ነው የሆኑት። ባዶ አዳራሽ ነው እኮ። ህንፃ ብትገነባ ምን ትርጉም አለ? ያሳዝናል። ትውልድን እያጣ ከሆነ አሁን እኮ በጣም የሚፈራው ምን እንደሆነ ልንገር። ውጭ ላይ አይደለም የሚፈራው፣ ከውጭ ይልቅ አሁን ብዙ ሰዎች እያወሩ ያሉት ነገር ቤተክርስቲያኑ ሰርጎ ገብተዋል። በተለይ እነዚህ አዳዲስ ቤተክርስቲያን ነቢያት ነን አስተማሪ ነን የሚሉት ቤተክርስቲያኖች ውስጥ ይሄ ነገር ኦፊሻል ነው። እንዲያውም አሁን ቅድም ከጠቀስከው ሰው ጋር ያው ስም መጥቀስ አስፈላጊ ስላልሆነ አንድ ትልቅ ቤተክርስቲያን የሚመራ ነብይ የተባለ ሰው እንዲያውም ሲያበረታታው ነበር። የሚገርመ ነገር እንዲያውም እንደ ግጥም በመሰለ መልኩ
ይሄንን አሁን እንደው ይሄን ስም ራሱ መጥቀሱ ራሱ በጣም ለኛም ጸያፍ ነው። ገብቷል። ይሄን እያደረገ በርታ እኮ ነው ያለው። የቤተ ክርስቲያን አባቶች አሁን ላይ አይኖቻቸውን ይክፈቱ። ገብቷል። አይኖቻቸውን ይክፈቱ። ነገ ትውልድ ካመለጠ በኋላ እንትን አትልም። ነገ ወንድ ለወንድ መጥቶ አጋባኝ ብሎ በኃይል አጋባኝ ሊልህ ይችላል። ሴት ለሴት ተያይዞ መጥቶ አጋባኝ ሊሉህ ይችላሉ። መሪዎች ይህንን ማሰብ አለባቸው። ለማን ነው? ለራሳቸው ብለው ማሰብ አለባቸው። ልጆች ካላቸው ለራሳቸው ልጆች ሲሉ ማሰብ መቻል አለባቸው። እና አሁን ላይ የምታየው ነገር መንግስት የራሱን ጥረት እያደረገ ነው። እግዚአብሔር ይባርካቸው። የእኛን ጮህ ስለነበረ ምላሽ እየሰጠ ነው። እርምጃ ቤተ ክርስቲያን ግን አንድም እኮ የቤተ ክርስቲያን መሪ ይሄ ነውር ነው እንደ ሀገር ደረጃ ብሎ እኮ ይሄ ነገር በአደባባይ ሲታይ ወጥቶ የተናገረ አታይም። ከተወሰነ ማህበራዊ አንቂዎች ስለ ሀገር ስለ ትውልድ ከሚገዳቸው ባሻገር ማንንም አታይ። የሚገርም ነው። ስለዚህ ማንን ነው የሚያገለግሉት? ትውልድ ከሌለ ማንን ነው የሚያገለግሉ? ይሄ እኮ አሁን በእነሱ ዕድሜ በእኛ ዕድሜ ያለው ትውልድ ያልፋል። ቀጣይ የሚገነቡትን ህንፃ ማን ነው የሚረከበው? ተረካቢው ማን ነው? ማሰብ እኮ ይህንን ነው። አንተ ቅድም ያነሳው አውሮፓ ባዶ እንዲሆን እኮ ያደረገው ጄኔሬሽኑን ባለመድረስ ነው። ጄኔሬሽኑን በስነ ምግባር ታንጾ እንዲያደግ አለማድረግ ነው። በጣም ያሳዝናል። ስለዚህ ይህንን እንደው ማለት እንወዳለን። ሌላው ቅዱሳን ይህንን ፕሮግራም የምታዳምጡ እህቶች ወንድሞቻችን ፕሊስ ባካችሁ ጸልዩ። አገራችንን የአውሮፓውያን ሸቀጥ የብልግና ሸቀጥ ማራገፊያ ለማድረግ እየተሰራ ያለውን ነገር አንዱ የምናስቆምበት በጸሎት ነውና በጌታ ፊት ልንጮህ ያስፈልጋል። ጌታ ጸጋ ሰላም ከእናንተ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። የደውሏን መልእክት ተጭናችሁ ለብዙዎች ሼር አድርጎ አስተላልፉ። ብዙዎች ይስሙት፣ ይታነጹበት፣ ራሳቸውን፣ ቤተሰባቸውን፣ ትውልዳቸውን እንዲጠብቁ አድርጉ። ጌታ ይባርካችሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር ይህንን አጀንዳ ዛሬም አንስተህ በአሳሳቢነቱ መልኩ መረጃውን ስላጋራህን እግዚአብሔር አብስቶ ይባርክ። እኔ እንደው በየጊዜው የምናገረው ነገር አለ። የኤሊ ዘመን እንደው ተመልሶ እንዳይመጣ ምኞቴ ነው። ምክንያቱም ኤሊ መጽሐፍ ቅዱስ እንደሚነግረን ልጆቹ ዋልጌ ከመሆናቸው የተነሳ ቤተ መቅደሱን በማርከስ እንደገና ደግሞ ህዝቡን መረንና ጋጠወጥ እንዲሆን ምክንያት እንደሆኑ ይታወቃል። መጽሐፍ ቅዱስም ይነግረናል። ኤሊ እያየ ባላየ በመሄዱ የእስራኤል ታቦት እንዲማረክና እስራኤል እንዲሸነፍ ልጆቹም እንዲሞቱ ትልቁን ድርሻ ተወጥቷልና በእንደዚህ አይነት ቸልተኝነት መንፈስ ውስጥ ያለን የቤተ ክርስቲያን መሪዎች በጣም ፓስተር እንዳለን እንድትነቁ እንግዲህ እኛም በየጊዜው መረጃ ወደ እናንተ እያመጣ እንገኛለን። ምክንያቱም ተጠያቂነት ስለሚኖር በኃላፊነት መንፈስ ይህንን ተልኳችንን እንድንወጣ እግዚአብሔር እንዲረዳን ምኞታችን ነው። እንግዲህ ውድ አድማጮቻችን ለዛሬ ለሐሙስ ምሽት እንግዲህ ይዘን የመጣነው መረጃ ይህንን የመሰለ ነው። በቀኑም በአሁኑም በምሽቱም እንግዲህ መረጃውን ወደኛ ይዞ ያጋራን ወንድማችን ፓስተር አለማየሁ ነው። እኔም ከእናንተ ጋር ፕሮግራሙን በመምራት አብሬያችሁ ነበርኩኝ። የእግዚአብሔር ፈቃድ ከሆነ ደግሞ ነገ በሌላ መረጃና መልእክት ተመልሰን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ፈጣሪ አምላክ እግዚአብሔር አገራችንን ኢትዮጵያን በሁለንተናዊ መልኩ እንዲጠብቅ እንዲባርክ እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።